ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 5 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለሆሳና በዓል አደረሳችሁ እያልን መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ የጥቃት አድማስ እየሰፋ መምጣትና የዘመቻ አንድነት ድሎች፣ የለንደን ፋኖች ታሪካዊ ተቃውሞ፣ አዲስ አበባና የመኪና አደጋው፣ የፋኖ ወታደራዊ አዛዥ ማስጠንቀቂያ፣ ቁጭ በሉ በአሜሪካ፣ ኦብነግና አብይ፣ ሶማሌላንድ ወደ አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በዘመቻ አንድነት 26ኛ ቀን የአማራ ፋኖ በጎጃም በተለያዩ ግንባሮች በወራሪው ኃይል ላይ በወሰደው ጥቃት ከፍተኛ ድል መቀዳጀቱን አስታውቋል። የአማራ ፋኖ በጎጃም በዘመቻ አንድነት 26ኛ ቀን በተለያዩ ግንባሮች የተካሄዱ ውጊያዎችን ተከትሎ በወራሪው ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን በርካታ መሳሪያ መማረኩን አስታውቋል። ሁለተኛው ክፍለ ጦር በርካታ የቡድን መሳሪያና የነፍስ ወከፍ መሳሪያ የማረከበት፣ ሶስተኛ ክፍለ ጦር በርካታ የነፍስ ወከፍ መሳሪያ ማርኳል። ስምንተኛ ክፍለ ጦር በርካታ ጠላት ደምሷል። ሰባተኛ ክፍለ ጦር በርካታ ጠላት በመደምሰስ መጀመሪያ ያመጣውን መሳሪያ በሙሉ እንረከበዋለን፣ ከዛ ወደ ቀጣዩ ፕሮጀክታችን እንሄዳለን። የተማረከው መሳሪያና እግረኛ ጠላት በዝርዝር በመግለጽ ዛሬ ሚያዝያ 5 ቀን 2017 ዓ.ም ባወጣው መግለጫ ጠቅሷል። በዚህም ሁለተኛው ተፈራ ዳምጤ ክፍለ ጦር የክፍለ ጦሩ አካል የሆኑት አምስቱ ብርጌዶች አንድ ሻምበል በማውጣጣት ደጋዳሞት ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ፣ መዝገበ ጮቄ ሰዴ ብርጌድ፣ መዝገበ አለልኝ ዋብር ብርጌድ አምስት ሻምበል በጋራ በመሆን ድጎ ጽዮን ከተማ ላይ ያለውን ጠላት ከበባ በመፈጸም መውጫ መግቢያ በማሳጣት 3 ከፍተኛ ምሽጎችን በመስበር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን በዚያው ወደ ውጊያ 1 ድጎ ደብረ ዘይት ግንባር፣ 2 ቡቢኝ ጨመቆት ግንባር፣ 3 ቢቡኝ ቴክኒክና ሙያ ኮሌጅ ግንባርና 4 ቢቡኝ ሚካኤል ግንባር ውጊያ ላይ መካሄዱን ጠቅሷል። ጠላት በደብረ ዘይት አቅጣጫም 49 ክላሽ የተማረከ 1 ብሬና 2 ስናይፐር፣ 1 አብራራው፣ 3 ያገዛዙ ስልጣን አስጠባቂ ጦር አባላት ሻለቃ መሪውን ጨምሮ ሲማረኩ 45 ራሱን መከላከያ ብሎ የሚጠራ የወራሪ ስልጣን አስጠባቂ ኃይል 6 ባንዳ የሚሊሻ አባላትና 1 ፖሊስ መደምሰሳቸውን ገልጿል። በጨቆትና ቴክኒክ አቅጣጫ በነበረ ውጊያ 30 የአብይ አገዛዝ ስልጣን አስጠባቂ መከላከያ አባላትና ሚሊሻ አባላት ሲደመሰሱ ሀብታሙ መሐሪ ፖሊስ፣ ቢያድጌ ተመስገን ሚሊሻ በምክትል ኢንስፔክተር ማዕረግ 1 የፖሊስ ባልደረባ ቆስለው በህይወት ቢያዙም ወዲያው ማሸለባቸውን የአማራ ፋኖ በጎጃም ባወጣው በዚሁ መግለጫ አስታውቋል። ቢቡይ ሚካኤል አቅጣጫ 10 ያገዛዙ ስልጣን አስጠባቂ ጦርና 2 ባንዳ የሚሊሻ አባላት ሲደመሰሱ በድምሩ በክፍለ ጦሩ በተቀናጀ መንገድ በነበረው ውጊያ 96 የጠላት ኃይል የተደመሰሰ ሲሆን 25 መማረካቸውን፣ 49 ክላሽ፣ 2 ስናይፐር፣ 1 ብሬን፣ 1 አብራራውና ያልተቆጠረ ተተኳሽ ተማርኳል። ብዛት ያለው የአብይ አገዛዝ ስልጣን አስጠባቂ ጦር ቁስለኛ መሆኑም ጭምር ተጠቅሷል። በሌላ ግንባር በነበረው ውጊያ አማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስትር ብርጌድ በእነማይ ወረዳ የትምን ከተማ ወይራ ጠልማ ቀበሌ፣ ሽፈራው ገርባው ብርጌድ የዱሃ ከተማ፣ ሶማ ብርጌድ የጨረቃና ወፍና አብራጂት ቀበሌ ከባድ ውጊያ ማካሄዳቸውን ይኸው መግለጫ አስታውሷል። አባ ኮስትር ብርጌድ በእነማይ ወረዳ የትምን 01 ቀበሌ ከባድ ውጊያ ያካሄደ ሲሆን በየትምን ከተማ ትምህርት ቤት በዘሪውን 13 የአማራ ፋኖ በጎጃም የሰራው የርቀት መሳሪያ የጠላትን ኃይል ታርጌት በማድረግ የጠላት ኃይል ከካምፕ እንዲወጣ በማድረግ እልህ አስጨራሽ ውጊያ መካሄዱንም ጠቅሷል። በየትምን ከተማ ብሬን ተኳሹ ፈላውና ረዳቱን ጨምሮ 6 ያገዛዙ ወንበር አስጠባቂ የተደመሰሱ ሲሆን 7ቱ ከባድና ቀላል ቁስለኞች መሆናቸውንም ጠቅሷል። በእነማይ ወረዳ ወይራና ጠልማ ተቀራራቢ ቀበሌዎች በተደረገው የማጥቃት ውጊያ 26 የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ ጌታ ሙሄ የተባለ ሚሊሻን ጨምሮ በቁጥር ያልታወቀ የጠላት ኃይል ቁስለኛ ሆነው በቢቸና ሆስፒታል ጤና ጣቢያ እንደሚገኙም ይኸው መግለጫ አስታውቋል። ሶማ ብርጌድ ከሌሊቱ 12 በናርጅና እናውጋ ወረዳ ደብረ ወርቅ መሽጎ የሚገኘው ጠላት ወደ እነማይ ወረዳ ወይራ ቀበሌ በጉዞ ላይ ሳለ ኬላ ላይ በተወሰደበት የደፈጣ ኦፕሬሽን 2 ያገዛዙ ኃይል ሲደመሰሱ 3 መቁሰላቸውን ጠቅሷል። ሽፈራው ገርባ ብርጌድ በሸበል በረንታ ወረዳ የዱሃ ከተማ ከጠዋቱ 12 ሰዓት በመግባት አዲስ ተመራቂ የፋኖ አባላትን በመያዝ ከባድ ውጊያ በማካሄድ በዚህ ውጊያም 6 የአብይ አገዛዝ ስልጣን አስጠባቂ ጦር ሰራዊት አባላት ሲደመሰሱ 2 ኮተ ረጅም ባንዳ ሚሊሻ አባላት፣ 1 ባንዳ ፖሊስ እስከ ወዲያኛው መደምሰሳቸውን በዚህ ውጊያ 15 ያገዛዙ ወንበር ጠባቂ ኃይል ከባድና ቀላል ቁስለኛ መሆናቸውም ተጠቅሷል። በሸበል በረንታ ወረዳ የዱሃና አካባቢው 4
ንጹሐን አንድ የ7 ዓመት ልጅን ጨምሮ የአገዛዙ ስልጣን አስጠባቂ ጦር የረሸነ ሲሆን 2 የቀንድ ከብት መዝረፉንም የአማራ ፋኖ በጎጃም አስታውቆ በሌላ በ3ኛው ግንባር የአማራ ፋኖ በጎጃም 7ኛው አዲስ ዓለማየሁ ክፍለ ጦር አብራጅት ብርጌድ ውጊያ ፈረስ መጋለቢያና ሴጎ በኮርክና ቤተ ንጉሥ መካከል ከጠዋቱ 1 ሰዓት ተኩል እስከ 7 ሰዓት ከ45 ከፍተኛ ውጊያ ሲያደርግ መዋሉን ገልጿል። በዚህም 28 የጠላት ኃይል ተስፋ የሚባል ሻለቃ መሪን ጨምሮ በስም ያልታወቁ ሻምበል መሪዎች የተደመሰሱ ሲሆን ከ35 በላይ የጠላት ኃይል ቁስለኛ መሆኑን፣ 3 የጠላት ኃይል መማረኩን፣ በዚህ ውጊያ 30 ክላሽ፣ 1500 የክላሽ ተተኳሽ፣ 1000 የብሬን ተተኳሽና 1 የብሬን ሽንሽልና 1 የድሽቃ ሽንሽል መማረካቸውንም ዘመቻ አንድነት ተጠናክሮ እንደሚቀጥል የአማራ ፋኖ በጎጃም ዛሬ ሚያዝያ 5 ቀን 2017 ዓ.ም በተለያዩ ግንባሮች የነበሩ ውጊያዎችን አስታኮ ባወጣው ዝርዝር መግለጫ አስታውቋል። በኢትዮጵያና በኤርትራውያን ክርስቲያኖች በተለይ በኦርቶዶክስ ተዋሕዶ እምነትና በካቶሊክ አማኞች ዘንድ የሚከበረው የሆሳና በዓል ዛሬ በድምቀትም ተከበረ። የዘንባባ ዝንጣፊ እሁድ ወይም በእንግሊዝኛው ፓልም ሰንደይ ወይም በአማኞች ዘንድ የሆሳና ዕለትም ተብሎ የሚታወቀው የታላቁ የሁዳዴ ጾም የመጨረሻው ሳምንት ጌታ ኢየሱስ ክርስቶስ በአህያም ጀርባ ሆኖ ወደ ኢየሩሳሌም ከተማ የገባበትም ተከታዮቹም የዘንባባ ዝንጣፊ ያነጠፉበት ልብሳቸውንም በመሬት ላይ በመወርወር አክብሮታቸውን የገለጹበት የኢየሩሳሌም ሕፃናት ሆሳና በአርያም በማለትም ስለ ጌታ ኢየሱስ ክርስቶስ መምጣት የተነገረውን ትንቢትም አስመልክተው የዘመሩበትም ሃይማኖታዊ ክስተትን የዚህ ዘመን ምዕመናኖችም አስበውታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ካቴድራል በተካሄደው የሆሳና ክብረ በዓል ቅዱስ ፓትርያርኩ ብፁዕ አቡነ ማትያስ ተገኝተው ዕለቱን በማስመልከትም ጸሎትም ለክፍለ ዘመናትም የዘለቀው ዕለቱን የሚያወሱ ሃይማኖታዊ ስነ ስርዓትም ተከብረዋል። በኢትዮጵያ ካቶሊካዊት ቤተክርስቲያን ካቴድራል ካርዲናል ብርሃነ ኢየሱስ ሱራፌልም በተገኙበትም ከምዕመናኑ ጋር የጸሎት የዝማሬ ፕሮግራም መካሄዱም ታውቋል። በዓሉን ለምታከብሩ ምዕመናን በዓሉም የሰላም የመንፈሳዊ አንድነትና ጽናት ጊዜም እንዲሆንላችሁ የዝግጅት ክፍላችን ምኞቱን ይገልጻል። መልካም ሆሳና። የለንደን ፋኖች በአማራ ህዝብና በሌሎችም ህዝቦች ላይ የአብይና ሽመልስ አብዲሳ አገዛዝ እየወሰዳቸው ያሉ ጥቃቶችን አወገዙ። በአማራ ህዝብ ላይ የሚደረገውን ጭፍጨፋ ተከትሎ አብይ አህመድና ጓደኞቹ በጦር ወንጀል እንዲጠየቁ፣ በመምህራን በሐኪሞችና በሌሎችም ላይ የተደረገ ያሉ ጫናዎችን የፖለቲካ እስረኞች እንዲፈቱ ጠይቀዋል። በለንደን የለንደን ፋኖች በሚል በማስተባበር የተለያዩ የአማራ አደረጃጀቶች ጋር ግንባር በመፍጠር የተካሄደው ታላቅ የተቃውሞ ሰልፍ በዛሬው ዕለት የተካሄደ ሲሆን ለአማራ ህዝብ ድምጽ በመሆን በአማራ ህዝብ ላይ የተፈጸመ ያለውን ጭፍጨፋ በማውገዝ አብይ አህመድና ጓደኞቹ በጦር ወንጀል ሊከሰሱ እንደሚገባ፣ በአማራ ህዝብ ላይ የተፈጸመ ያለውን የዘር ጭፍጨፋ የእንግሊዝ መንግስትና ሌሎችም ታላላቅ አገራት በዝምታ መመልከታቸው እንዲያቆሙ፣ ለአብይ አገዛዝ የሚሰጡትን ድጋፍ እንዲያቋርጡና ከአማራ ህዝብ አልፎ በጉራጌና በሌሎችም ህዝቦች ላይ የተፈጸሙ ያሉ ጥቃቶችን በማውገዝ ድምጻቸውን አሰምተዋል። ሽመልስ አብዲሳ ተጠያቂ በቁራቤ ህዝብ ላይ የሚደረገው በአስቸኳይ ይቁም። በሲዳማ ላይ የሚደረገው ወንጀል በአስቸኳይ ይቁም። በግፍ እስር ላይ የሚገኙ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ጨምሮ አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱና ሌሎችም የግፍ እስረኞች እንዲፈቱ ድምጻቸውን ያሰሙ ሲሆን በመምህራን በሐኪሞችና በሌሎችም ላይ የደረሱ ያሉ ጥቃቶችን በማውገዝ ድምጻቸውን በማሰማት ከአማራ አልፎ ለመላው ኢትዮጵያን የጋራ ድምጽ መሆናቸውን አስመስክረዋል። በአማራ ህዝብ ላይ የደረሰ ያለውን ጉዳት ተከትሎ የለንደን ፋኖች አስተባባሪነት በተለያዩ የአማራ አደረጃጀቶች በጋራ የተጠራውን ታላቅ የተቃውሞ ሰልፍ አስታኮ የአማራ
ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል አለሙ ዘሪሁን የለንደን ፋኖች እጅግ የሚገርም ናቸው በማለት የዛሬውን የተቃውሞ ሰልፍ አስታኮ አስተያየቱን አስፍሯል። በጣም እናመሰግናለን። የጀመራችሁበትን የመንገድ ላይ ተቃውሞ አጠናክራችሁ ቀጥሉበት። የአማራ ህዝብ በድሮን እያለቀ ነው። እያንዳንዷ እናት ጥቁር ለብሳለች። አሸባሪው አብይ አህመድ አማራ የሆነውን ሁሉ እያጸዳ ነው። እናም እናንተ የለንደን ፋኖች ለዚህ የተገፋ ህዝብ ድምፅ ለመሆን ስለሞከራችሁ እናመሰግናለን። ግን ብዙ ይጠበቃል። ሁሉም ዲያስፖራ በተደራጀ መልኩ በዲፕሎማሲው፣ በዶክመንተሪ፣ በመጽሐፍ በምትችሉት ሁሉ ይህንን ግፍ ለዓለም ግለጹ። ይህ የአደባባይ ሰልፍ በቂ አይደለምና ተናባችሁ የዓለምን አደባባይ ሙሉት። ግፋችን ዓለም ይስማው ይወቀው በማለት የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል አለሙ በለንደን ዛሬ የተደረገውን ታላቅ የተቃውሞ ሰልፍና በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ ያወገዘውን ሰልፍ አስታኮ አስተያየቱን ገልጿል። United Nations, break your silence, break your silence, United Kingdom, break your silence, United States, break your silence, stop! በአዲስ አበባ ከተማ ባለፈው የበጀት ዓመት በ2016 ከደረሱት የትራፊክ አደጋዎች ውስጥ 40 ከመቶ ወጣት ወይም አምራች የህብረተሰብ ክፍሎች ላይ መድረሱም የትራፊክ ማናጅመንት ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር ትራፊክ ማናጅመንት ባለስልጣን ባለፈው ሚያዝያ 2017 ዓ.ም ከሌሎች ባለድርሻም ተቋማት ጋር በመሆን ለ9ኛ ጊዜ ባዘጋጀው ዓመታዊ የመንገድ ደህንነት ሪፖርት ላይ ይፋም አድርጓል። በመዲናይቱ በ2016 ዓ.ም በጀት ዓመትም 401 ሰዎች በመንገድ ትራፊክ አደጋ ጋር በተያያዘ ህይወታቸውን ያጡ መሆናቸው የተገለጸ ሲሆን ይህ አደጋም ከቀደመው ዓመት ማለትም ከ2015 ዓ.ም ከተከሰተው የትራፊክ አደጋ ጋር ሲነጻጸር በ7 ሰዎች መቀነሱ፣ የከባድ አደጋም ጉዳት መጠን 3 ከመቶ መቀነሱም ተገልጿል። 45 ከመቶ የሞት አደጋ የተመዘገበው እድሜያቸው ከ20 እስከ 39 ዓመት እድሜ ክልል ውስጥ የሚገኙ አምራች የህብረተሰብ ክፍል የሆኑ ዜጎች መሆናቸው በሪፖርቱ ላይ ተገልጿል። የሞት አደጋም ከደረሰባቸው የመንገድ ተጠቃሚዎች ውስጥ እግረኞች 86 ከመቶ እንደሚይዙ፣ ይህም ቁጥር ላለፉት 9 ተከታታይ ዓመታት እግረኞች በተመሳሳይ ሁኔታ ለትራፊክ አደጋ መጋለጣቸውን በሪፖርቱ ውስጥም ተጠቅሷል። እግረኞችን ከአደጋው ለመታደግ ብዙ ስራዎች መሰራትም እንደሚያስፈልግ በሪፖርቱ ላይ ተጠቅሷል። በሰዓታትና በቀናትም የተከፋፈለው የአደጋዎችም ሪፖርት እንደጠቆመው 15 ከመቶ የሞት አደጋ የደረሰው ቅዳሜ ዕለት መሆኑም 25 ከመቶ የሞት አደጋም የተከሰተው ከምሽቱ 12 ሰዓት እስከ 4 ሰዓት ባሉት ጊዜያት ሲሆን 27 ከመቶ አደጋው በአውቶሞቢል፣ 12 ከመቶ እስከ 16 ከመቶ ተሳፋሪዎችን የሚጭኑ ሚኒባሶች፣ 23 ከመቶ ከባድ የጭነት ተሽከርካሪዎች፣ 27 ከመቶ የሞት አደጋም የደረሰባቸው ተሽከርካሪዎች አይነቶች መሆናቸውም ተመልክቷል። የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ መግለጫ ወጣ። የአማራን ትግል ለመከፋፈል የተለያዩ እንቅፋቶችን ሲፈጥር ቆይቷል ያለውን እስክንድር ነጋ የሚመራውን የአማራ ፋኖ ህዝባዊ ድርጅት ከድርጊቱ እንዲቆጠብ አስጠንቅቋል። በሸዋ እያደረገ ያለው አፍራሽ እንቅስቃሴዎችን በማውገዝ ማስጠንቀቂያ አውጥቷል። የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ መቶ አለቃ ለመነ ሻውል ዛሬ በወቅታዊ ጉዳይ ባወጣው መግለጫ በሸዋ ያለውን እንቅስቃሴ መሰረት አድርጎ የፋኖን እንቅስቃሴ ለማደናቀፍ የተለያዩ ችግሮችን ለመፍጠርና ፋኖን እርስ በርስ ለመከፋፈል በእስክንድር ነጋ የሚመራው ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሚጠራው ኃይል እየወሰዳቸው ያሉ እርምጃዎችና የአማራ ፋኖ ሸዋ ጠቅላይ ግዛት ስር ሲደረጉ የቆዩ እንቅስቃሴዎችን መሰረት አድርጎ ወንድም ከወንድሙ ለማጋደል የተወሰዱ እርምጃዎች በማውገዝ ድርጊቱን ኮንኗል። የአማራ ፋኖ በሸዋ ወንድሞቹን የሚጠብቀው ለአንድነት የሰላም እጆች ይዘረጋሉ ብሎ እንጂ አፈሙዝ ያዞሩብኛል ብሎ አይደለም በማለት የተወሰዱ ትንኮሳዎችን አስታኮ በመግለጫው የጠቀሰ ሲሆን የአማራ ፋኖ በሸዋ በጠንካራ አለት ላይ የተመሰረተ የትኛውም አይነት ጩኸትና ሉባልታ የማይነቀንቀው አደረጃጀት ነው በማለት የአማራ ፋኖ በሸዋ የፖለቲካ ሴራዎችን ጠቅቀው የሚያውቁ ዶላር የማያጓጓቸው የፖለቲካ መሐንዲሶች ያሉበት ስለሆነ በየትኛውም አይነት የጠላት አጀንዳ ድርጅታችን በፍጹም ንፋስ አይገባውም በማለት አስጠንቅቋል። የአማራ ህዝብ የእነዚህን ከፋፋ ኃይሎች ድርጊት ታውቆ እንዳላወቀ የሆነው ከጊዜ ወደ ጊዜ ወደ አንድ ይመጣሉ በሚል መሆኑና የህዝቡን ትዕግስት በመጠቀም ሐሰተኛ መረጃ በማሰራጨት የሚደረግ ሙከራ ህዝቡ እውነተኛ ታጋይ ልጆች
ግዳጆቹን አበጥሮ እንደሚያውቅ ይኸው መግለጫ ጠቅሷል። በእስክንድር የሚመራው የአማራ ፋኖ ህዝባዊ ድርጅት የሚባለው በአራቱ የፋኖ አደረጃጀቶች የታወጀውን ዘመቻ አንድነት አብሮ ጠላት ላይ ከመሰለፍ ይልቅ ዘመቻ አንድነቱን ያደረሰበትን ኪሳራ የሚያውቀው ኦነግ ብልጽግና ብቻ ቢሆንም ክልሉ ያለው ሹምሽር ያገዛዙን ኪሳራ በግልጽ የሚያሳይ ቢሆንም ወደ አንድነት አልመጡም በማለት ዘመቻ አንድነት ያስገኛቸውን ውጤቶች ወደ ጎን ማድረጉን በጥያቄ አንስቷል። ዘመቻ አንድነት በአገዛዙ ላይ ከፍተኛ ጉዳት ከማድረስ በተጨማሪ የአፋድን ጭምብል የገለጠ ነበር ያለው ይኸው መግለጫ ይህም የባህር ዳር ብአዴን ለምን ከኃላፊነታቸው ተነሱብኝ የሚል ጩኸትና በሸዋና በጎንደር በአፋድ ዶላር የሚዘወረው ቡድን ከጠላት ጋር በመተባበር በወንድሞቹ ላይ ጦርነት መክፈቱ የሴራው ግልጽ ማሳያ ነው በማለት ድርጊቱን አውግዘዋል። አንዳንድ የአፋድ ቡድን መሪዎች ከትግል መስመር መውጣታቸውን የሚታወቀው አንድ አልሆኑም ዘመቻ አንድነት አውጀዋል ብለው እየተናገሩ በዘመቻ አንድነት እኮ አራቱም ክፍለ ሀገር ያሉ ፋኖች በተመሳሳይ ሰዓት በአገዛዙ ላይ ጥቃት መጀመራችን በአማራ ህዝብ ጠላት ላይ ያለን አቋም አንድ መሆኑን በግልጽና በተግባር አሳይቷል በማለት በመግለጫው ጠቅሷል። በዚሁ መግለጫ አፋድ ሸዋ ጠቅላይ ግዛት እዝ የሚያደርጋቸው ማናቸውም አይነት ትንኮሳዎች ከዚህ በኋላ እንታገስም ያለ ሲሆን የዚህን እኩይ ቡድን ሴራ የአማራ ህዝብና መላው የትግላችን ደጋፊዎች ከጎናችን ሆናችሁ ታወግዙ ዘንድ ጥሪያችን እናስተላልፋለን በማለት የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ ባወጣው በዚሁ መግለጫ ጠቅሷል። በአፋድ ሸዋ ጠቅላይ ግዛት እዝ ስር የምትገኙ የእስክንድርን አፍራሽ ተልዕኮ በመረዳት በዚህ ኃይል ትእዛዝ የሚዘወሩ በአማራ ፋኖ በሸዋ ላይ ግልጽ ጦርነት ከፍተው አይተናል በማለት ይህንን አደገኛ አካሄድ ቆመን የማንመለከተው ጉዳይ ስለሆነ በአፋድ ስር ያሉ ፋኖች በግልጽ የሚሆን በቡድን በመሆን ወደ ትክክለኛ አማራ ፋኖ በሸዋ ይህንን ከፋፋይ ቡድን ትተው እንዲቀላቀሉ ጥሪ አቅርበዋል። ለመላው አማራ ህዝብ የአማራ ህዝብ በሐሰት ትርክት ፈርጆ የዘር ማጥፋት ተግባሩን እየፈጸመ የሚገኘው የኦነግ ብልጽግና መራሹ አገዛዝ በአማራ ህዝብ ላይ ጦርነት አውጆ ሁሉንም የሀገሪቱን ወታደር አሰማርቶ ህዝቡን መጨፍጨፍ ከጀመረ ዓመታት እያስቆጠረ ስለሆነ የአማራ ፋኖ በሸዋ ይህንን በአማራ ህዝብ ላይ እየደረሰ ያለውን በደል ለመጨረሻ ጊዜ ለማጥፋት እየተፋለመ ባለበት ሰዓት ይኸው በእስክንድር የሚመራው አፋድ ከአገዛዙ ጋር በመመሳጠር ከጀርባ ወቅቶናል በማለት ይኸው መግለጫ ወቅሷል። ምናልባትም ከዚህ በፊት ከነበሩት ትንኮሳዎች በይዘቱ ከፍ ያለና አደገኛ አካሄድ ስለሆነ ድርጊቱ እንድታወግዙ ስንል ጥሪ እናቀርባለን ሲል ተዋለቃ ልመነ ሻውል የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ ዛሬ ሚያዝያ 5 ቀን 2017 ዓ.ም ባወጣው ሰፋ ያለ መግለጫ ጥሪ አቅርበዋል። የፋኖ ወታደራዊ አድማስ እየሰፋ ነው። መተከል ዞን በሚገኙት ሁሉም ወረዳዎች በአማራ ጉምዝና በሽናሻ ተወላጆች ጥምረት እንደ እሳት የሚፋጅ የፋኖ ኃይል መደራጀቱ ተገለጸ። በአማራ ህዝብ ላይ በብሬት ጦርነት የከፈተ የአብይ አገዛዝ ስልጣን አስጠባቂ ጦር ላይ እየተወሰደ ያለው ወታደራዊ እርምጃ መጠናከሩና የፋኖ አደረጃጀት አድማሱን እያሰፋ መምጣቱን የአማራ ፋኖ በጎጃም አስታወቀ። መተከል ዞን በሚገኙት ሁሉም ወረዳዎች በአማራ በጉምዝና በሽናሻ ተወላጆች ጥምረት እንደ እሳት የሚፋጅ የፋኖ ኃይል መደራጀቱን ዛሬ ሚያዝያ 5 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ጃዊ መተከል አራተኛ ክፍለ ጦር የቆላው መብረቅ ጠላትን ሲለበልብ ውሏል ያለው ይኸው መግለጫ ዛሬ ሚያዝያ 5 ቀን 2017 ዓ.ም ከጠዋቱ 1 ሰዓት እስከ ምሽቱ 11 ሰዓት በተለያዩ ቀጠናዎች ላይ ከባድ ትንቅንቅ ላይ የዋለው የፋኖ ጦር በጠላት ላይ ከፍተኛ ኪሳራ ማድረሱን ገልጿል። ውጊያ የተካሄደባቸው ቦታዎችና የተሳተፉ ብርጌዶችን በተመለከተ የዘረዘረው ይኸው መግለጫ ከማንቡክ ደረቅ ወንዝ እስከ ሰቀዋታም አካባቢ የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ፣ ደምስስ ብርጌድ፣ ክንደየ ተችሎት ብርጌድ፣ በላይ ዘለቀ ብርጌዶች በተናበበና በተቀናጀ መንገድ በጠላት ላይ እርምጃ መውሰዳቸውን ጠቅሷል። ከዋሳታም አባሆይ፣ ድንግራፍ፣ ፍልውሃ ብሔራዊ ኤፍሬም ብርጌድ፣ ደጀን ብርጌድ እና የክፍለ ጦሩ ተወርዋሪ ድሮን ሰንጥቅ ሻለቃ የተሳተፉበት ውጊያ የተካሄደ ሲሆን ጠላት ላይ በተናበበና በተቀናጀ መንገድ የወሰዱትን ጥቃት ተከትሎ ጠላት ከፍተኛ ኪሳራ ያስተናገደ ሲሆን በዚህ የተበሳጨው የጠላት ኃይል እንደተለመደው ጀንጀለብ ከሚባል ቦታ እንጀራ በልተው ከወጡበት ቤት 2 ንጹሐን ልጆችን በአሰቃቂ ሁኔታ መግደሉንም ይኸው መግለጫ ጠቅሷል። እንዲሁም ፍልውሃ ከተባለ አካባቢ 9 ንጹሐን አርሶ አደር ቤቶችን ያቃጠለው ያገዛዙ ስልጣን አስጠባቂ ጦር በአጠቃላይ 12 ቀናትን በወሰደው መጠነ ሰፊ የመተከል ዳንጉር ወረዳና በአዊ ዞን ጃዊ ወረዳ ጥቅል ሁነቶች በነገው ዕለት ተጨማሪ የፎቶና የቪዲዮ ማስረጃ ይፋ እንደሚያደርግ የአማራ ፋኖ በጎጃም የውጊያ አድማሱ እየሰፋ መሄዱን መሰረት አድርጎ ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ዝናቡ ልንግረውና በአማራ ፋኖ በጎጃም ምክትል አደረጃጀት ኃላፊው አርበኛ ስለሺ ከበደ ዛሬ ከዋሸራ ህዝብ ጋር እጅግ የሚያስደስት ህዝባዊ ውይይት ማድረጋቸውን የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐ አስታውቋል። ማህበረሰባችን የምንጊዜ ምሰሷችን ነው። ማህበረሰባችን ቀይ መስመራችን ነው። ህዝብ መቀስቀስ፣ ማስተማር፣ ማደራጀት፣ ማሰልጠና ማታገል ይቀጥላል ሲል ህዝባዊ ውይይቱን መሰረት አድርጎ ባወጣው ተጨማሪ መረጃ ገልጿል።
በውይይቱ ላይ የተሳተፈው የአማራ ፋኖ በጎጃም አመራሮች አንዱ አርበኛ ስለሺ ከበደ መሪዎች ህዝብን እያወያዩ ነው። ህዝቡ ችግሩን፣ ደስታውን፣ ሀዘኑን፣ የቀጣይ አቅጣጫዎችን በማደናገር አንድ ሀሳብ፣ አንድ ልብ፣ አንድ ዓላማ ይዞ እንዳይቀጥል የመሪዎች ድርሻ ሰፊ ነው። ስለዚህ ቀርቦ ማወያየት፣ ከደረሰበት ችግርን ሀዘን ማላቀቅ ይገባል ብለው መሪዎች ህዝብ ጋር ቀርበው ጆሮ ሰጥተው እያዳመጡት ይገኛሉ ሲል አስታውቋል። የአማራ ፋኖ በጎጃም አመራሮች ይህንን በመረዳት ከዋሸራ ህዝብ ጋር በመወያየት የቀጣይ አቅጣጫ ማስቀመጣቸውን ባወጣው ተጨማሪ መረጃ ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስማርት ስልኮችን፣ ኮምፒውተሮችንና አንዳንድ የኤሌክትሮኒክስ መሳሪያዎች ላይ ቻይና ላይ ከተጣለው ከ125 በመቶ ታሪፍ ነጻ እንዲሆኑ ውሳኔ አስተላለፉ። የአሜሪካም የጉምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ እቃዎች ዶናልድ ትራምፕ በአብዛኞቹ አገራት ላይ ከጣሉት የ10 በመቶ ታሪፍና በጣም ትልቅ ከሆነችው ቻይና ላይ የተጣለው ታሪፍ ላይ አይካተትም ብለዋል። ይህም ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሏቸውን የታሪፍ ላይ የተለያየ ትልቅ ለውጥ ሲሆን ውሳኔውን እንደ ምጣኔ ሀብት ተንታኞች ማርሽም ቀያሪ የሆነ ውሳኔ ነው ብለውታል። ዶናልድ ትራምፕም በትላንትናው አመሻሽ ላይ ወደ ሚያሚም ሲጓዙ በሚቀጥለው ሳምንት መጀመሪያ ላይ ስለተነሱትም ታሪፎችም ተጨማሪ ዝርዝሮችም እንደሚሰጡም ተናግረዋል። ወደሚሳፈሩበት አውሮፕላን እያመሩ ለጋዜጠኞችም አጭር መግለጫ የሰጡት ዶናልድ ትራምፕ በጣም ቁጥብ እንሆናለን፣ ነገር ግን ብዙ ገንዘብ እያገኘን ነው፣ እንደ አገር ብዙ ገንዘብ እያገኘን ነው ብለዋል። ይህ የፕሬዝዳንቱ እርምጃ የመጣው በርካታ የቴክኖሎጂ ኩባንያዎች የኤሌክትሮኒክስ እቃዎች ዋጋ የሚመረትባት ቻይና በመሆኗም በከፍተኛ ሁኔታ ሊጨምር ይችላል የሚል ስጋት ማሳደሩን ተከትሎ መሆኑም ተመልክቷል። የኤሌክትሮኒክስ መሳሪያዎችና መለዋወጫዎችም ከመጪው መጋቢት 27 ጀምሮም ከታሪፍ ነጻ እንዲሆኑ መወሰኑም ታውቋል። በዌድ ቡሽ ሴኩሪቲስ ዓለም አቀፍ የቴክኖሎጂ ምርምር ኃላፊ የሆኑት ዳን ኤቨን በበኩላቸው በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት ይህ የዶናልድ ትራምፕ ውሳኔ ለቴክኖሎጂ ባለሀብቶች ያልታሰበ ነው ሲሉም አጋርተዋል። ቻይና ላይ የተጣለው ታሪፍም ስናየው ስማርት ስልኮችና ቺፕሶች ነጻ እንዲሆኑ መደረጉም ጨዋታ ቀያሪ ወይም ማርሽ ቀያሪ ነው ብለውታል። ይህንን ውሳኔ ዶናልድ ትራምፕ የወሰኑትም በኤሌክትሮኒክስ እቃዎች ላይ ተጥሎ የነበረውን ታሪፍም እንዲነሳ የተደረገው ኩባንያዎች የሚያመርቱት ወደ አሜሪካም ለማዛወር በቂ ጊዜ እንዲኖራቸው ለማድረግ መሆኑም ተመልክቷል። የከተማ አስተዳደሩ በጉልበት በሌሊት የመስጊዱን አጥር ማፍረሱን ተከትሎ የአዲስ አበባ ከተማ እስልምና ጉዳዮች ቅሬታውን አነሳ። የከተማው አስተዳደር ማምሻውን ባወጣው መግለጫ ሂደቱን ለማስተባበል ሞክረዋል። የአዲስ አበባ ከተማ እስልምና ጉዳዮች በረጅምና ተደጋጋሚ ውይይቶች የተሻለ መግባባት ላይ ደርሰናል በማለት ከከተማ አስተዳደሩ የአካባቢ አመራሮች ጋር የመስጂድ አጥር ጨለማን ተገን አድርገው ማፍረስ ኃላፊነት የጎደለው ተግባር ነው ማለት ዛሬ ሚያዝያ 5 ቀን 2017 ባወጣው መግለጫ ጠቅሷል። ድርጊቱ የተፈጸመው በቂርቆስ ክፍለ ከተማ ወረዳ 10 ተባረክ ጀርመን መስጂድ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ መስጊድ ሲሆን አካባቢውን በአዲስ መልክ ለማልማት መንግስት የጀመርኩት ያለውን እንቅስቃሴ በመደገፍና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ባለበት ወቅት አካባቢውን እያለማ የሚገኘው ኢግል ሲል የፌዴራል ሜጋ ፕሮጀክት ተወካዮች፣ የወረዳና የክፍለ ከተማ የመንግስት አመራሮች በተገኙበት የመስጂዱን ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጁማ በማስረከብ መስጂዱ እየተሰገደበት እንደሚገኝ ጠቅሰው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከክፍለ ከተማ መስተዳድሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ያደረገ ሲሆን አጥሮ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ላይ የተደረሰ ቢሆንም ከዚህ በተጨማሪ ረመዳን 28 የአካባቢውን ጁማ ባዘጋጀ የኢፍጣር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆናቸውን ማስታወቃቸውን ጭምር ጠቅሷል። ይሁን እንጂ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና በመስጂዱ ውስጥ የሚገኙ የመስጂድ ሀዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን አይችልም በማለት የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ባወጣው በዚሁ መግለጫ ተቃውመዋል። ከፍተኛ ምክር ቤቱ ድርጊቱን አጥብቆ ያወግዛል ያለ ሲሆን በመጨረሻ የፌዴራል ሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስ ያለምንም ጥፋት ከመስጂድ የታሰሩ ሰዎች በአስቸኳይ እንዲለቀቁ እናሳስባለን በማለት ጥሪ አቅርበዋል። ማምሻውን መረጃው በማህበራዊ ገጽ የወጣውና የአዲስ አበባ
አበባ ከተማ እስልምና ጉዳዮች ምክር ቤት ያወጣውን መግለጫ ወደ ጎን በማድረግ አንዳንድ ሚዲያዎች ያወጡት መረጃ የተሳሳተ ነው ማለት የአገዛዙ የከተማ አስተዳደር ቂርቆስ ክፍለ ከተማ አስተዳደር በመግለጫ ሂደቱን አስተባብለዋል። በዛሬው ዕለት ሜክሲኮ አካባቢ የሚገኘው መስጂድ ፈረሰ በሚል በተለያዩ የግል ሚዲያዎች ሲናፈስ ነበር በማለት የመስጊዱ አጥር እንዲፈርስ ማድረጋቸውና ከመስጊዱ ሰው ማሰራቸውን ወደ ጎን በማድረግ ፈረሰ የተባለው መስጊዱ ሳይሆን አጥሩ መሆኑን ተገልጾ እያለ መስጊዱ እንደፈረሰ አድርጎ አዲስ መግለጫ በማውጣት ሂደቱን ለማስተባበል ሞክረዋል። ዛሬ ሚያዝያ 5 ቀን 2017 በዛሬው ዕለት እሁድ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ሜክሲኮ አካባቢ የመንግስት አካላት መስጂድ አፈረሱ በሚል የተሳሳተ መረጃ በተለያዩ ኃላፊነት በጎደላቸው የግል ሚዲያዎች ተዘዋውረዋል በማለት ምክር ቤቱ በቀጥታ ያወጣውን መረጃ በስም ሳይጠቅስ የመስጊዱ አጥር እንዲፈርስ ተደርጓል በማለት የቀረበውን ተቃውሞና የታሰሩት እንዲፈቱ ያቀረበውን ጥሪ ወደ ጎን በማድረግ ሂደቱን ለማስተባበል ሞክረዋል። ገዛዙ ከዚህ ቀደም በሸገር ከተማ የአማራ ብሔር ተወላጅ የሆኑ ቤታቸውን እያፈረሰ ከ100 ሺህ በላይ ካፈናቀለ በኋላ ሌሎች ከደቡብ ክልል የመጡ ኢትዮጵያውያን እርምጃው የሚወሰደው በአማራ ላይ ብቻ ነው በማለት አዘናግተዋቸው እንደነበርና በመጨረሻ የነሱን ቤት ያፈረሱ ሲሆን በዚሁ ሸገር ከተማ ከ30 በላይ መስጊድ አገዛዙ በእብሪት ሲያፈርስ መስጊዱን መጀመሪያ ኦሮሞ በላይነት መቆጣጠር አለበት ሲሉ የነበሩና ቀደም ሲል ለሙስሊሙ ማህበረሰብ እንታገላለን ያሉ ግለሰቦች መስጊዱ ለምን ፈረሰ ብለው በአዲስ አበባ አንዋር መስጊድ ተቃውሞ ባነሱ ሰላማዊ ሰዎች ላይ ያገዛዙ ጸጥታ ኃይሎች ጥይት በመተኮስ የሰው ሕይወት ያጠፉ ቢሆንም ሂደቱ በዝምታ እንዲታለፍ ከፍተኛ ጫና ማድረጋቸው በጊዜ ወቀሳ ሲያስነሳ እንደነበር አይዘነጋም። ከነዚህ መካከል አህመዲን ጀበና ሌሎቹ የአገዛዙ ሰዎች ህገወጥ ተግባርን በተዘዋዋሪ በመደገፍ ሙስሊሙን ዝም በማሰኘት ለአገዛዙ አመቻችተዋል በማለት ይኸው ኃይል የኦሮሞ የበላይነት በመጅሊስ ውስጥ መኖር አለበት በማለት አዲስ ሰው እስከ ማሾምና መጅሊሱን በበላይነት እስከ መቆጣጠር መድረሱ በወቀሳ ሲነሳ ቆይተዋል። በተጭበረበረ የተማሪ ቪዛ ወደ አሜሪካ በመግባት ከ1 ሚሊዮን የአሜሪካን ዶላር በላይ አጭበርብሯል የተባለ ናይጄሪያዊ ጥፋተኝነቱን አመነ። ወጣቱም የ30 ዓመትም እስራትም ይጠብቀዋልም ተባለ። የ4 ዓመቱ ናይጄሪያዊ ሜርሲ ኦዴጄ የዛሬ 2 ዓመት እንደ ፈረንጆቹ 2023 በሙዙሪ ዩኒቨርሲቲ በኬሚስትሪ ትምህርት የፒኤችዲ ፕሮግራም ለመከታተል የሚያስችለውን ማስረጃ እንዲያቀርብ ሲጠየቅ የትምህርት መልቀቂያ ትራንስክሪፕት፣ የድጋፍ ደብዳቤ ሪኮመንዴሽን ሌተርስ፣ የማንነት ማረጋገጫ ሩዙሜ፣ የእንግሊዝኛ ቋንቋ ብቃት ማረጋገጫ ሰነዶችን አስገብቶ ነበር። አመልካቹ ኦዲጄ በቀረበው ማስረጃ መሰረት የአሜሪካ ቪዛ፣ የአሜሪካ የሶሻል ሴኩሪቲ፣ የሙዙሪ ግዛት መንጃ ፍቃድ፣ የባንክ አካውንትና የቤት ዋስትናም አግኝቷል። ዩኒቨርሲቲውም ወደ $49,000 ክፍያም አንስቶለታል ወይም አቃሎታል። በዩኒቨርሲቲው መገኘት የነበረበት ተማሪው ኦዲጄ በተገቢው ወቅት ባለመገኘቱ ዩኒቨርሲቲው ባለፈው ዓመትም ጥር ጃንዋሪ 2024 በትምህርት ቤቱ ውስጥ በተማሪነትም ስም ዝርዝርም አስወግዶታል። የአሜሪካን ፖስታ ቤት ከሐሰተኛ የጋብቻ ስምምነቶች ጋር በተያያዘ በደል ደርሶብናል የሚሉ ማመልከቻ መቅረባቸውን ተከትሎ የአሜሪካን ፖስታ ቤት ዩኤስ ፖስታ ኦፊስ ባካሄደው ክትትል ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 19 2023 እስከ ጥር ጃንዋሪ 4 2024 በኦዲጄ የፖስታ አድራሻ የተላኩ ወደ 193 ፓኬቶችን ማግኘቱን ከነዚህ መካከልም 17ቱ ያህሉ ግምታቸው 94150 የአሜሪካን ዶላር ጥሬ ገንዘብና የስጦታ ዕቃ ወይም ጊፍት ካርድስ በአጠቃላይ ከ1 ሚሊዮን ዶላር በላይ መጭበርበር መፈጸሙን አቃቤ ሕግ አረጋግጫለሁ ብሏል። ባለፈው ሐሙስ በሴንት ሉዊስ ሙዙሪ ፍርድ ቤት የቀረበው ኦዲጄ በቀረበበት ክስ ጥፋተኛ መሆኑን አምኖ ወደ አሜሪካ ለመግባት የተጠቀመባቸው ሰነዶችም ሁሉም ሐሰተኛ መሆናቸውን ማመኑና የሚጠበቅበትን ፍርድም ለመፋለም ዝግጁ መሆኑን ቬንጋርድ የተሰኘው የናይጄሪያ ጋዜጣ ዘግቧል። በተጨማሪም በተማሪ ቪዛ አሜሪካ ገብቶ ትምህርቱን ትቶ በህገወጥ የገንዘብ ማዛወርና ማጭበርበር ስራ ላይ የተሰማራው ኦዲጄ የቁጭ በሉ የጋብቻ ስነ ስርዓቶች ላይ አለመፈጸሙን ቢክድም በመጪው ሐምሌ ወይም በፈረንጆቹ ጁላይ 10 2025 ፍርድ ቤትም ውሳኔ ይሰጠዋልም ተብሎ ይጠበቃል። ግለሰቡ በቀረበበት ክስ የ20 ዓመት እስራትና የ250,000 የአሜሪካን ዶላር ቅጣትም የኢሚግሬሽን ሰራተኞችን በማጭበርበር ወደ አሜሪካን በመግባት የ10 ዓመት ቅጣትና ተመሳይ የገንዘብ ቅጣት በአጠቃላይ የ30 ዓመት እስራትና የገንዘብ ቅጣትም ይጠብቀዋልም ተብሏል።
የአብይ አገዛዝ በተለጣፊው ኦብነግ ዋና መሪውን ከስልጣን አንስቻለሁ፣ አዲስ መሪ መርጫለሁ ቢልም በሶማሌ ክልል ያለው ሁኔታ ተጨማሪ ስጋት ላይ እንደጣለው ከአገዛዙ የደህንነት መስሪያ ቤት የሚወጡ መረጃዎች ያመለክታሉ። የኦጋዴን ነጻነት ግንባር ዋና መሪን ከስልጣን አውርደናል በማለት በቅርቡ በአብይ አገዛዝ ቁጥጥር ስር የሚገኘው የኦጋዴን ነጻነት ግንባር ተለጣፊ አመራር ከሶማሌ ክልል ባለስልጣናት ጋር በመሆን ዋና መሪውን አብዱራህማን ማህዲን ከድርጅቱ ሊቀመንበርነት አንስተናል ቢሉም በኦብነግ በኩል እየተደረጉ ያሉ ወታደራዊ ዝግጅቶች ተጠናክረው ሄደዋል የሚል ስጋት የአገዛዙ ደህንነት መስሪያ ቤት እንዳለውና ይህኑ ተከትሎ አገዛዙ በሶማሌ ክልል ልዩ ኃይል ቁጥጥር ስር የሚገኙ መሳሪያዎች እንዲመዘገቡ ተጨማሪ የቡድን መሳሪያ እንዳይሰጣቸውና ማን ከማን ጋር ይሰለፋል የሚለው እስካልተጣራ ድረስ የሶማሌ ልዩ ኃይል ትጥቅ ጉዳይ ሊታሰብበት ይገባል የሚል ጥርጣሬ እንዳላቸው ታውቋል። በአብዱራህማን ማህዲ የሚመራው እና ከአብይ አገዛዝ ጋር ስልጣን ላይ በወጣ ማግስት አስመራ ላይ ስምምነት አድርጎ ወደ ሀገር ቤት ገብቶ በሰላማዊ መንገድ እታገላለሁ ያለው ኦብነግ አብይ አገዛዝ ቃሉን አልጠበቀም በሚል በቅርቡ በማውገዝ የትጥቅ ትግል እንደሚጀምር ካስታወቀ በኋላ ተለጣፊው ኦብነግ ድርጊቱን በማውገዝ በሰላማዊ ትግል እቀጥላለሁ፣ ሊቀመንበሩን ከስልጣን አንስቻለሁ በሚል በምትኩ ሌላ ሊቀመንበር መርጫለሁ ያለ ቢሆንም አገዛዙ ደህንነት መስሪያ ቤት በኦብነግ በኩል የሚደረጉ ዝግጅቶች እየተጠናከሩ መምጣታቸውን ወታደራዊ ጥቃት ሊከፍት ይችላል የሚል ስጋት እንዳለውና ኦብነግ ከኤርትራ መንግስት ከሶማሊያ መንግስትና ከሌሎችም ኃይሎች ጋር ግንባር ይፈጥራል የሚል ግምገማ እንዳላቸው ታውቋል። በዚህም የሶማሌ ልዩ ኃይልን እንደቀደመው ማስታጠቅ አደገኛ ነው የሚል ግምገማ የአብይ አገዛዝ እንዳለውና የሶማሌ ልዩ ኃይል ወይም በሶማሌ ፖሊስ ሽፋን የሚንቀሳቀሰው ኃይል ያሉት መሳሪያዎች እንደ አዲስ እንዲመዘገቡ፣ የቡድን መሳሪያዎች ከዚህ ኃይል ላይ እንዲቀነስና የአገዛዙ ስልጣን አስጠባቂ ጦር ከዚህ ኃይል ጋር ተቀናጅቶ ሌላ ጥምር ጦር የሚል ግንባር ተፈጥሮ በአካባቢው አሰሳ እንዲደረግ ኦብነግ ቀደም ሲል በትጥቅ ትግል የሚንቀሳቀስባቸው አካባቢዎች ህዝብ ውስጥ እንዳይገባ ማድረግ ያስፈልጋል የሚል ግምገማ እንዳለም ታውቋል። አብይ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የፋኖ እንቅስቃሴ ያደገ መምጣቱ ስጋት ላይ የጣለው ሲሆን ከሶማሌና ከአፋር ጋር የአማራ ህዝብ ሊተባበር አይገባም፣ ይህ እንዳይሆን መስራት አለብን በሚል ጅማ ላይ የኦሮሞ ብልጽግና ፓርቲ ኦህዴድ ኦነግ ኃይል አድርገውት በነበረው ምስጢራዊ ስብሰባ ላይ በስጋት ደረጃ ማንሳታቸውን የአማራ ህዝብ ከሌሎች ህዝቦች ጋር ተባብሮ ለመታገል የሚያደርጋቸው እንቅስቃሴዎች ካሉ ለነሱ አደገኛ መሆኑን በጊዜው መገምገማቸውን ጠቅሰን መዘገባችን አይዘነጋም። የኦብነግ መሪ አገዛዙን በትጥቅ ለመታገል መወሰናቸውን፣ አገዛዙ ቃሉን አለመጠበቁና የሶማሌ ህዝብን መብት ለማስከበር እንደሚታገል ካሳወቀ በኋላ ከዋና መሪው ጋር በርካታ አመራሮች የተሰለፉ ሲሆን በአዲሱ ተለጣፊው ኦብነግ ውስጥ ያሉት አንዳንዶቹ ከገዢው ፓርቲ በተለያየ ምክንያት የተገፉና በኦብነግ ስም ማሊያቸውን ቀይረው የመጡ መሆናቸውን ድርጅቱ ይህንኑ ድርጊት በማውገዝ መግለጫ ማውጣቱ አይዘነጋም። የሶማሌላንድ ራስ ገዝ ፕሬዚዳንት አብዱራህማን መሐመድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዳግም መመረጣቸው ለሶማሌላንድ ራስ ገዝ ትልቅም ጸጋ ነው አሉ። በመጪው ሐምሌ ወር ወደ አሜሪካም ያቀናሉ ተብሎ የሚጠበቀው ፕሬዚዳንት አብዱራህማን ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ የነጋዴም ጭንቅላት ወይም ቢዝነስም ኦሪየንትድ ማይንድ ሴት ያላቸው ፕሬዚዳንት ዶናልድ ትራምፕ ለአገራችን ለሶማሌላንድ ራስ ገዝ እውቅና ይሰጣሉ ብለን እኔም ሆንኩኝ ህዝቤም አጥብቀን እናምናለን። የትራምፕ ወደ ስልጣን መምጣት ለኛም ትልቅ እድል ነው ብለውታል። የሶማሊያው የውጭ ጉዳይ ሚኒስትር አብዱራህማን ዳሂር ባካር በበኩላቸው ከፍተኛ የሶማሌላንድ ራስ ገዝም ልዑክ በመጪው ግንቦት ወደ ዋሽንግተን በመጓዝ ከአሜሪካም ባለስልጣናት ጋር ውይይት እንደሚያደርጉ አረጋግጠዋል። የሶማሌላንድ ራስ ገዝም ለአሜሪካ የበርበራ ወደብንና አውሮፕላን ማረፊያን በድርድር በመስጠትም ከአሜሪካ አስተዳደር ቀረቤታም በመፍጠር በምላሹ ለሶማሌላንድ ራስ ገዝም ዓለም አቀፋዊ እውቅና ማሰጠት የሚለው እቅዷን የማሳካት ውጥን እንዳላትም ተገምቷል። ከሩሲያ ድንበር አቅራቢያ በምትገኘው የዩክሬን ግዛት ላይ ሩሲያ በባላስቲክ ሚሳይል የሰነዘረችውን ጥቃት ተከትሎ ከ30 በላይ ሰዎች ተገድለዋል። ከባድ ጉዳት መሆኑ ተገልጿል። ሩሲያ በሰሜናዊ ዩክሬን በምትገኘው ሱሜ የተባለች በምታዋስናት የዩክሬን ከተማ ላይ ዛሬ የሰነዘረችውን የባላስቲክ ሚሳይል ጥቃት ተከትሎ በትንሹ 31 ሰዎች መገደላቸውን የዩክሬን ባለስልጣናት አስታውቀዋል። 2 ህጻናትን ጨምሮ 31 ሰዎች መገደላቸውን የጠቀሱት ባለስልጣናቱ 10 ህጻናትን ጨምሮ ሌሎች
ሌሎች 84 ሰዎች በጥቃቱ ጉዳት እንደደረሰባቸው አስታውቀዋል። ሱሚ ከሩሲያ ድንበር አቅራቢያ የምትገኝና በተደጋጋሚ ኃይለኛ ጥቃት በሩሲያ በኩል የተፈጸመባት ከተማ መሆኗን የፈረንሳይ ዜና አገልግሎት የጠቀሱ ዘገባዎች ወጥተዋል። በሁለት ሚሳይሎች ሳይፈጸም አልቀረም የተባለው የዛሬውን ጥቃት ተከትሎ ህንፃዎች ላይ ከባድ ጉዳት ደርሶ ዛፎች መውደቃቸውን፣ አውቶቡስና ተሽከርካሪዎች መጋየታቸውን ከአካባቢ የወጣው ፎቶግራፍ ያሳያል። ሩሲያ የሱሚ ማዕከላዊ ክፍልን በባለስቲክ ሚሳይል የመታቸው የሆሳና በዓልን ለማክበር ወደ ቤተ ክርስቲያን በሚሄዱበት ዕለት መሆኑን የገለጹት ፕሬዚዳንት ቭላዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክታቸው ዓለም ጫና ሊያደርግ ይገባል በማለት የሩሲያን ድርጊት አውግዘዋል። ዜሌንስኪ አሜሪካ፣ አውሮፓና በዓለም ላይ ይህ ጦርነትና ግድያ እንዲያበቃ የሚፈልጉ ሁሉ ሩሲያ የምትሻው እንዲህ አይነት ሽብር ነው፣ ጦርነቱን እያራዘመች ትገኛለች፣ በጠብጫሪው ላይ ጫና ሳይደረግ ሰላም አይመጣም ሲሉ የዩክሬኑ ፕሬዚዳንት በማህበራዊ ገጻቸው ባወጡት ጽሑፍ ገልጸዋል። ጥቃቱ የተፈጸመው የአሜሪካ ልዑክ ስቲቭ ኮቭ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው በተወያዩበት በሁለተኛው ቀኑን መሆኑን ያስታውሱት የዩክሬን ባለስልጣናት የሩሲያና የዩክሬን ጦርነት ለማቆም አሜሪካ የምታደርገው ግፊት አካል የሆነው ባለፈው አርብ ውይይት የተደረገበት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ከፑቲን ጋር ያደረጉት ውይይት ውጤታማ እንደነበር የሩሲያ ልዑክ ክሪልሪች መናገራቸውን የጠቀሱ የዜና ዘገባዎች ወጥተዋል። የዩክሬኑ ፕሬዚዳንት ዜሌንስኪ ከሩሲያ ጋር የሚደረጉ ንግግሮች ተወንጫፊ ሚሳይሎችና ከአየር የሚወረወሩ ቦምቦችን አላቆሙም በማለት ሩሲያን በተመለከተ የሚያስፈልገው ለሽብርተኛ የሚገባው አቋም ነው በማለት ዜሌንስኪ ጥሪ አስተላልፈዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ዛሬ የተፈጸመውን ጥቃት በሩሲያ ላይ በኃይል የተኩስ አቁም መጫን እንደሚያስፈልግ ጠቋሚ ነው ብለው የተናገሩ ሲሆን ሩሲያ ብቻ ይህን ጦርነት እንደምትፈልግ ሁሉም ያውቀዋል፣ ለሰው ሕይወት፣ ለዓለም አቀፍ ሕግ፣ ለፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ ጥረት ባላት ንቀት ዛሬ ሩሲያ ጦርነቱ እንዲቀጥል እንደምትሻ ግልጽ ሆኗል ሲሉ የፈረንሳዩ ፕሬዚዳንት ጥቃቱን አስታኮ በሰጡት አስተያየት መግለጻቸውን ይኸው ዜና ዘገባ አመልክቷል። ፕሬዚዳንት ትራምፕ ወደ ስልጣን ከመምጣታቸው በፊት የሩሲያ ዩክሬን ጦርነትን ለማስቆም ቃል ገብተው የነበረ ሲሆን የዩክሬኑ ፕሬዚዳንት ዋይት ሀውስ እንዲመጡ ከተደረገ በኋላ አሜሪካ ለዩክሬን ጦርነት ያደረገችውን ድጋፍ አስታኮ ባላት ማዕድን ዩክሬን እንድትከፍል ያዘጋጁትን እቅድ ዜሌንስኪ ባለመፈረም የአሜሪካ ፕሬዚዳንት ጽህፈት ቤትን የማይመጥን አለባበስ ለብሰዋል በሚል ከምክትል ፕሬዚዳንቱ ጭምር ወቀሳ የደረሰባቸውና የተጋጋለውን ውይይት ተከትሎ ዩክሬን በከፍተኛ ደረጃ ጦርነቱን ስታግዛት ከነበረችው አሜሪካ የተለየ ፖሊሲ ለውጥ ታይቷል በሚል ከአውሮፓ ሀገራት ጋር ሰፊ ዘመቻ ስታደርግ መቆየቱ አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።